ፈልግ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ እየሄድሽ ክብርት ብለህ ጥራ። ቆይ ስንቴ ነው የምነግርህ? ብሩኬ ምንም ይሁን አንተ ብቻ ዳን እንጂ እኛ እንጠብቃለን። እሺ እጠብቃለሁ። ድጋሚ ሳቅህን አሳየኝ። ድጋሚ ፈገግታህን አሳየኝ። አንተ ብቻ በህይወት ኑርልኝ እንጂ መቼም እጠብቃለሁ። ሁሌም እጠብቃለሁ። እሺ ሁላችንም እንጠብቃለን። በካሌብ አድማስ ላይ የፍትህን ፀሐይ በምጥ እስክንወልዳት ድረስ ታገስ። አንዴ ገብቼበት ምን አማራጭ አለኝ? የዘንዶ መንጋጋ ላይ ገብቼ ታሪ ገባኛል ስሜት። ለመሆኑ የማስረጃ ፋይሎቹ ይዛቸዋል? አዎ ቴሌግራም ላይ ልኬልሃለሁ፣ ግን ከነጋ ቼክ አላደረግከው። ትንሽ ጉዳይ ገጥሞኝ እኮ ቼክ አላደረኩትም ነበር። ፋይሎቹን እኔ ጋር ስለደለትኳቸው በጥንቃቄ ያዛቸው። ፋይሎቹን ድጋሚ ለማግኘት አንችልም። እሺ ግዴታዬ ነው። ትንሽ ጉዳይ ገጥሞኛል አልከኝ ልበል? አዎ የገጠመማ ከባድ ጉዳይ ነው። ማለት? ብሩክ እንዴት ነው? ኮማ ውስጥ ነው አሉኝ። ማን ነገረ? ማን ይነግረኛል ብለህ ነው መድብል? ያወቀው ቶሎ ሰዓቱን ጠብቀን ልጅቷን እጃችን ውስጥ ማስገባት አለብን። የሰው ኃይል አሰማርተሻል? አዎ አዘጋጅቻለሁ። ያው እንዲሁ አካባቢውን በደንብ እንቃኝላቸው ብዬ ነው። በጣም ጥሩ። ማለት እንግዲህ ያልጠበቀው ነገር ነው የገጠመው። እንግዲህ ያልገጠመው ነገር በጣም ከባድ ነው የገጠማቸው ነገር ማለት ነው። ጭራሽ ይቅርታ አድርጋለሁ ብላ ይቅርታ አድርጋለሁ እባክህን መልመል አብረን መስራት ፈልጋለሁ፣ እንትናን መበቀል ፈልጋለሁ፣ ሀሊሙ ሲሳን መበቀል ፈልጋለሁ፣ በቃ ካንተ ጋር ሆኜ እንዳግዝህ ፈልጋለሁ ብላ ገብታ ማለት ነው። እሺ በቃ ካልሽሺ ብሎ እሱ ጥሩ ሰው መስላው የተመለሰች መስሎት ማለት ነው ወደ ጥሩ በቃ ያኔ ተክፋት ደግነት ይሻላልና በቃ በዚህ መንገድ ሊሻላት ይችላል፣ ልትቀየር ይችላል እኮ ብሎ እሺ በቃ ነይ ብሎ ይቅርታ እንዲያደርጉላት ይዟት መጥቶ እንግዲህ ቤት ያመጣታል ማለት ነው። ቤት ሲያመጣትም እንደማይሆን ሁሉም ነገር ይነገራል ማለት ነው። እንዴት ነው ታደርጋለህ? Amharic voice typing keyboard. Experience the ultimate voice keyboard. በጭራሽ ይሄ ነገር እናልጠብቅም። ብሩክ መልመል እንዴት ማህሌትን ስለማታውቃት ነው። መቼም አንተ አታውቃትም። በጭራሽ እቺ የምትቀየር ሰው አይደለም። በጣም አረመኔ ሴት ናት። እቺ የምትቀየር እንዳትመስልህ እኔ ጠንቀቅ አድርጌ አውቃታለሁ። በልጅ በምሳሌ እኮ ነው የመጣችው። እንዴት እቤቴ እንድመጣ አልፈልግም ይላል ብሩክ ማለት ነው። እንዳለውም እንግዲህ ተቀይሬ እመጣለሁ ብላ ያን ሁላ አደረገች፣ ያን ሁላ ሰራች። እንግዲህ ያደረገችው ነገር በጣም ከባድ ነው። አሁን ደግሞ ይባስ ብላ ጭራሽ በትራስ አፍና ልትገለው ገብታለች ማለት ነው በሚገርም ሁኔታ። እና እንደዛ ታደርጋለች። አይ እንትናም እንግዲህ ሀሊሙ ሲሳም ደግ አድርገሻል፣ አሁን መጨረስ አለብሽ ነው ያላት። የሆነ የተሳሳተ ነገር ልታመልጥ ነበር። በነገራችን ላይ ከሀገር ትወጣ ነበረ። ከሀገር ትወጣ ታገር ወጣ ልጠፋ ብላ ከሀገር ትወጣ ነበርና ይዟታል ማለት ነው። የሀሊብ ሰዎች ይዟታል። የታባሽ ልትሄጂ ነው ነው ያታመልጭንም አንቺማ ብለው ይዟታል። ከዛ ይዟት እንግዲህ እያለ ትሄዳለች። በስተመጨረሻ ላይ ደግሞ የሚገርመው ነገር የዝናን ቦታ ተሰጠች ማለት ነው። የዝናን ቦታ ተሰጥተሻል ተባለች። ይሄ ነገር ግን ያዋጣሻል ይላታል አብሯት የስራ ባልደረባዋ። አዎ ያዋጣኛል፣ ክፉን ታልወጥ ደጋ አይገኝም
ስለዚህ እንደዚህ አድርጌ መስራት ፈልጋለሁ ትላለች። እሺ ታርሽ ብሎ እሱም ይላል። ግን አንድ ቀን ሁሉም ነገር የሚሆንበት ጊዜ ያለው ይላታል። እንድትረዳኝ እፈልጋለሁ ከጎን ሆነህ እንዲሰራት ትለዋለች። በፍጹም እንደዛ አላደርግም ይላታል። ገንዘብ ነው ይከፈልሃል ትለዋለች። እሱ እንግዲህ አሁን ለጊዜው ለሀሊብ ይሰራለሁ እያለ ለመልመል ነው የሚሰራው። ሁለተኛ ግን መልመል እጅ ተገባች። እንግዲህ ተዚህ ቀደም ታውቃላችሁ ሴት ልጅ ናት፣ በቃ ይሄን በዝቅጣቷ ትመለሳለች ብሎ ነው እንግዲህ ዝና እንደዛ አሳልፎ ሰጥቶ ብዙ ነገር ሲያደርግ የነበረው። እሷን ግን የተዋት ሴት ልጅ ናት፣ በቃ ሁሉንም ነገር ትተዋለች፣ ትስተካከላለች ብሎ ነበር ያደረገው። እሷ ግን ልትስተካከል አልቻለችም፣ ጭራሽ ብሳ መጣች እንጂ ማለት ነው። ያደረገችው ነገር በጣም ከባድ ነው። እንግዲህ ብሶባት አስባችሁታል፣ በጣም ብሶባታል። ከምንም በላይ ያደረገችው ነገር ከባድ ነው እና እንደዛ ታደርጋለች። እሱም እንግዲህ ይሻላታል ብሎ እንደዛ አድርጋቸዋለች። ቤታቸው ገብታ ደስታቸውን ነጥቃቸዋለች። እንግዲህ ቅድስቴ ደስታዋን ነጥቃታለች። ያኔ ትዳሬ በቃ ተስንት አመታት ተስንት ስቃይ ያሳለፈችውን ነገር አሁን በቃ ትዳሬ ሆነልኝ በቃ ብላ ስታስብ እንግዲህ የገጠማት ነገር ከባድ ነው። ጭራሽንም ደግሞ ሆን ብላ ደግሞ ይሄንንም ታንሳት ደግሞ እንግዲህ መልመል እኔ ልሄድ እኔ ልጠብቅ አንቺ ሂጂ ሲላት አይ እኔ ነኝ የምጠብቀው አንተማ ሂድ ቤት ብላ እሱን ልካ እጠብቃለሁ ብላ እንግዲህ የሆነ ሰው ሽማግሌ መጥቶ ይጠፋዋል ማለት ነው። አባ ምን ጠፍቶ ነው ስትለው ካርድ ቤት ነው ተብሎ ላሳዩ ብላ ካርድ ቤቱን ትታሳይ ማህሌት እንግዲህ ገብታለች ማለት ነው። ምክንያቱም ሀሊም ውሳ እንዲጨርሹ ተብሎ ትእዛዝ ሰጥቷታል። ይሄን ነገር እንዲጨርሽ ብለዋታል። እሺ በላ እንግዲህ ትእዛዝ ልታከብር ገብታለች። ልትጨርሰው እንግዲህ ትራስ ይዛ ገብታለች ማለት ነው። እያፋፍነዋለች እንግዲህ ቅድስቴም ሰውየውን አድርሳ ስትመለስ የገጠማት ነገር ከባድ ነገር ነው። ጭራሽ እኔ ነኝ የምገላት እኔ ገላታለሁ ስትል ጭራሽ ለአንደኛ ህይወቱን ልታሳጣው ገብታለች ማለት ነው። እንግዲህ ምሳሌም ትምህርቷን ተፈትና ደፍና ለአባዬ ያሳያለሁ ብላ አባዬ እንዴት ነው አልተሻለውም ወይ አባዬን ማየት ፈልጋለሁ አባዬ አልተሻለውም ወይ ፈተና እንደፈኛለሁ ፈተናን ማሳየት ፈልጋለሁ ብላ ሄጄ ሌው ብላ እንግዲህ ወስዳታለች ማለት ነው። ዳጣ ወስዳት መታዛ ስትመጣ ያው ቅድስቴን አገኘቻት ነው። ቅድስቴን እንዳቀፈ ፈተናዋን አሳይቻት። ብሩክም እንግዲህ አባቴን አፍቀኛል እኮ አመሽ ነው የምታወራው ፈተናን እኮ ደፍኛለሁ እያለች ተናግረዋለች። በጣም በሚያሳዝን ሁኔታ አባቴ ዋ እያለች እንግዲህ ተናግረዋለች። እና እሱም እንግዲህ ያው ተይዟል። ማህሌት በመርዝ በክላው ያኔ በርዛው ከባድ ሁኔታ ላይ ነው ያለው። ሆማ ውስጥ ነው ያለው። መናገር እስካሁን ድረስ እንግዲህ ስንት ጊዜው አይናገርም። በጣም ጉዳት ደርሶበታል። ከባድ ነው ማለት ነው። ኤፍራታም እንግዲህ ለትንሽ ጊዜ ሰወር ልበል ብላ የለችም። ይሄንን ጉድ ማየት አልፈልግም፣ ካንተም ከመርዙም ከሆነ ከማህሌት ጋር መገናኘት አልፈልግም ብላ ተሰውራለች ማለት ነው። የለችም። ሉላና ሞገስም እንግዲህ ከባድ ነገር ገጥሟቸዋል። አደጋ ገጥሟቸዋል። የገጠማቸው ነገር ምንድን መሰላችሁ? እንግዲህ የቤቱን የሚከራከረው ሰውዬ ማለት ነው አሁንም እየተከራከረ ነው። እንግዲህ ከባድ ነው። ተደብቀው ነው ያሉት ማለት ነው። ያኔ በጣም ከባድ ነው። ግን በድብቅ እነሱ ተገናኝተዋል። በመጀመሪያ እሱ ጠፍቶ ነበረ። በሁለተኛው ቀን ግን ፈልጋ አግኝተዋል። አብረው ነው ያሉት ማለት ነው። ሞገስና ሉላ አብረው ነው ያሉት። ግን ከባድ ነገር ውስጥ ነው ያሉት። ያኔ ችግር ውስጥ ናቸው። በጣም በሚያሳዝን ሁኔታ እንግዲህ ደስታቸው ታያመሽ እንግዲህ አስባችሁታል። ጭፈራቸው፣ ጨዋታቸው እየተጫወቱ እየጨፈሩ በቃ ያን ሁሉ እንትን ብለው ደስታቸውን ነጥቃቸዋል። ማህሌት ትሰራላቸዋለሁ እንዳለችው ሰራችላቸው። በእውነቱ ነገር ከባድ ነገር ነው ያደረገቻቸው። በጣም የሚያሳዝን ነገር ነው። እንግዲህ ኤደንም መልምሎ ወደ ቤት ሲገባ ቤት ጠብቃ ዝፈንልኝ ነው ያለችው። እንደ አንቺ ያምሻል እንደ እኔ ያለሁት እኮ ወንድሙ ታሞ ኮማ ውስጥ ተቀምጦ ዝፈንልኝ ትላለች። እሷ አለመኛ ናት። አለመኛ በጣም ዝፈንልኝ አለች። እንዴ ምን ሆነሽ ነው ኤደን? ቆይ
ምን እያሰብሽ ነው? እኔ እኮ ከመጣሁበት ረሳሽ እንደ ወንድሜ እኮ ኮማ ውስጥ ነው ያለው ምናምን ይላታል። እሺ ብላ ምሳ ስጭኝ ይላታል። ምሳ ሰጠዋለች ማለት ነው። አጉርሰኝ ትለዋለች። አጉርሳታል። አይ ተማር ብዬ ነው አባወራ ወደፊት እንድትሆን ምናምን እያለች ትላለች ማለት አሽኮረመማለች። በስተመጨረሻ ሆስፒታል ስላደረ እንቅልፉ ይመጣል ማለት ነው። እዛው ሶፋው ላይ ገደም እንዳለ እሷም ማውራው ተኝታለች ብነን ሲል እሷ እንዴ ማህሌት ምን እየተካሄደ ነው? ይቅርታ ማህሌት አልኩኝ። ኤዴን ምን እያርክሽ ነው? ምን ሆነሽ ነው? ምናምን ምሳሌ ስትመጣ ሌላ ሰውስ ቢመጣ ምን አስበሽ ነው ይላታል። አይ እዚህ እኮ ተነስተህ ወደ ክላስ ትሄዳለህ ብዬ ባይ አለር ስትል ህዝቡ አብሬ ተኛሁ ትለዋለች ማለት ነው። እንደዚህ አይነት ነገር ነው የሚመስለኝ ይላታል፣ ይቆጣታል። እንግዲህ ማህሌትም ገብታ አፍነዋለች። ቅድስት ስትመጣ በጣም የሆነ በቃ አስደንጋጭ ዜና ነው። በሚገርም ሁኔታ ውድ ቤተሰቦቼ